ረመዳን ከመምጣቱ በፊት ካሁን ሁለት ነገር ላስታውሳችሁ አንደኛ እንግዳ ማለት ነው በመጥራት አላህ የሰጣችሁ ማለት ነው ባለቤቶቻቸውን ጊዜያቸውን አትግደሉባቸው ከዚህ ማለት ነው እስከዛ ድረስ ሱፍራው ካልሞላ በስተቀር ያልተጾመ እንዳይመስል ነብዩ እንደዛ አይደለም የጾሙት ጾም ሲባል ገበያም ማጨናነቅ ሱፐር ማርኬት ማጨናነቅ ቤትም ማጨናነቅ አይደለም አላህ ያኔ ከርስ ሙሉ አይደለም የተባለ ከረመዳን በፊት ማለት ነው ያልበላችሁትን ብሉ አይደለም የተባለ ኢባዳ ነው ስለዚህ እኔ አደራምላችሁ አላህ በባለቤት የሰጣችሁ ሰዎች 10 ሰው ላመጣ ነው 20 ሰው ላመጣ ነው ሱብሃንአላህ እዘኑላችሁ እንደናንተው ማለት ነው ቁርአን መቅራት ይፈልጋሉ ذክር ማድረግ ይፈልጋሉ ወደ አላህ ማለት ነው የሚቀርቡበትን የተለያየ ኢባዳ ሰርቶ መቃረብ ይፈልጋሉ ጊዜያቸው ማለት ነው ለአላህ መስጠት ይፈልጋሉ አንተ ግን በእዳ ማለት ነው በእንግዳ የምታጨናንቃት ከሆነ ባልነህና ትእዛዝህን አክብራ አላህ ላለም አስቆጣት ያንን ታረጋል ጊዜያቸውን አትፍቱባቸው ሾርባና ሰንቡሳ ካቀረበችልህ ገና ከበር ስትገባ ማለት ነው አንበሳውን አትበል አንዳንዱ ሱፍራ ከዚህ እስከዛ እስካልሞላ ድረስ ማለት ነው ልክ ሲገባ ሁለት ነገር የተቀመጠ እንደሆነ አባወራነት ይሰማል አንበሳ የታለ ይላል አኺ ሱብሃንአላህ النبي عليه الصلاه والسلام افطر على التمر افطر على المويه افطر على حاجه بسيطه بس سبحان الله النبي عليه الصلاه والسلام باقي ትንሽ ነገር ላይ ነበር ግን የሚገርመው ያ ሁላ ይበላም ወስተም ማለት ነው والله እንደፋው سوريا لايو يمن لايو عراقيو افغانيو والله بلدنا بلد اثيوبيانيو تلاقي ሀገር ማለት ነው والله ዛሬ እኛ እጃችን እንቢ ሳይለን ወስተን የምንደፋው ምግብ ይፈልጉት ስለዚህ ረመዳን ላይ ሚስቶቻቸውን እንግዳን በመጥራት አታጭን እኔ አትጥሩ አይደል እህቶቻችንም እንግዲህ ኡስታዙ እንዲህ ብሏል ብላችሁ ደግሞ ባሎቻችሁን በውሃና በቡና ናላቸውን አታዝሯቸው ትንሽ መረቅም ማርጠቢያም እንኳን ልታቀርቡ ይገባል ማፍጠሪያውን እዚህ ብታመጡት ደግሞ ብዙ ላጤዎችም ባሉ ስለዚህ ኸዋኒ ጊዜ አትግደሉባቸው والله ጊዜ አትግደሉባቸው ስለዚህ እንዳረዘምኩኝ ያውቃለሁ